ዛሬያችንን ራሳችንን መመዘኛዎቹ እኔ እንዴት ነኝ በጊዜ ምን ያህል እየተጠቀምኩ ነው ምንስ ተጠቅሜያለሁ ምን ፌል አድርጌያለሁ ነው ነገ ደግሞ የዛሬ ውጤት ነው አሁንን የመሰለ ውብ ጊዜ የለም ሰው በጊዜ ውስጥ ይለካል በተለይ ደግሞ እኛ ኢትዮጵያኖች በራሳችን የጊዜ ቀመር እንታወቃለን ታሪክም አንፃር የሚኒሊክን ቀጠሮ ማንሳት እንችላለን በሻና ሰዓት ይባላል ጊዜ የነገሮችን ትርጉም ይሰጣል like and subscribe ሰላም እንዴት ቆያችሁ ተመልካቾቻችን እንቀቦች ነን ሳምንታችሁ እንዴት ቆየ እኛ ጋር ጥሩ ነው ቤተሰብ ሁሉ ሀገር ቀየ ሰላም እኛ ደህና ነን እንኳን ደህና ቆያችሁን እኛም መተናል የእንቅብ ቤተሰቦች ሰብስክራይብ ላይክ ኮሜንት ሼር ያደረጋችሁ አብራችሁን ስለምትሆኑ እኛን ስለመረጣችሁ እጅግ እናመሰግናለን በቀዳሚዎቹ ኤፒሶዶቻችን ወደ እናንተ በተለያየ ርዕሰ ጉዳዮች ደርሰናል ዛሬም ደግሞ በድጋሚ በተለየ ሐሳብ ልናነሳ በወደድነው እናጋራችሁ በወደድነው ሐሳብ መተናል ማለት ነው ዛሬ ከእንግዲህ በርዕሰ ጉዳያችን ስለ ጊዜ ልናነሳ ወደናል አብራችሁን ትቆያላችሁ እናወጋለን ሐሳባችንን እናነሳለን እንወያያለን ማለት ነው በደንብ ስለ ጊዜ ጥሩ እናወራለን ብለን አስበናል እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልን ኢንቦክስ አድርጉልን ጊዜ ያው ጥሩ ሐሳብ ነው በተለይ አሁን ባለንበት ሰዓት እንደ ጊዜ በጣም ምንም አስፈላጊ ነገር ይኖራል ብዬ አላስብም ጊዜ ለሰው ልጅ መሰረታዊ ነገር ነው ተብለነው ተምረነው የመጣነው ነገር ነው ስለ ጊዜ በተለያዩ የትምህርት እርከኖች ላይ ስለ ጊዜ በደንብ አንስተናል መተግበሩ ላይ ነው ትንሽ ወደ ኋላ ያልነው ብዬ አስባለሁ እንደ ሀገርና ጊዜ ጥሩ ሐሳብ ነው ጥሩ ያወራናል እድሜያችንም ያለንበት የህይወት ስታተስም ስለ ጊዜ በደንብ ማውራት አለብን የትኛው ጊዜ ላይ ነን ብለን ጥያቄ እናነሳለን ጊዜ የህይወት አንዱ አካል ስለሆነ ስለ ጊዜ ከእንግዲህ ቀደም ባሉትም በታሪክም ስናነሳ የጊዜ ቀመሮችን ልናስታውስ እንችላለን ጊዜ ከእንግዲህ ስንት ገጾች አሉት በሚለው መጀመሪያ ላይ ስናነሳ ጊዜ 3 ገጾች አሉት ከእንግዲህ ብዙንም እናስበው ያለፈውን አሁንና ወደፊት እናስባለን ጊዜ ስናስብ እና ደግሞ ስለ ጊዜ ብዙ የተደረጉ ጥናትና ምርምሮች ፍልስፍናዎችም ተሞክሮችም አሉ በሰው ልጆች ታሪክ ላይ ማለት ነው ስለ ጊዜ ቀመር ከእንግዲህ ብዙን የምናነሳው በሂስትሪ ስንማር በታሪክ ትምህርት ላይ ስናነሳ ሱሜሪያን ይጠቀሳሉ በታሪክ ደረጃ ከዛም ደግሞ አልፎ ጊዜ ውብ አድርጎ ስለፈጠረው ማምላክ በተለያዩ አስተምሮቶች የሃይማኖት አስተምሮቶች ይነሳል ጊዜ ማለት ነው አምላክ ድንቅና ውብ አድርጎ የፈጠረው የሚባለው ከእንግዲህ አንዱ ጊዜ ነው ስለ ጊዜ ስናነሳ ጊዜ ያለፈውን ያሁኑንና የወደፊቱን አመላካች እንደመሆኑ ደግሞ ጊዜን ቀምሮም የድሮ አያቶቻችን በተለይ ደግሞ እኛ ኢትዮጵያኖች በራሳችን የጊዜ ቀመር እንታወቃለንና ከዛ ጋር ተያይዞ ጊዜ ቀምረው እዚህ ያደረሱ ሳይንቲስቶች አባቶች አያቶቻችን አሉ እነሱን እናስባለን ጊዜም ስናስብ ደግሞ በህይወታችን አንዱ አካል ነው ውብ አድርጎ የፈጠረልን አምላካችን የተሰጠን ድንቅ ስጦታም ጭምርም ስለሆነ ማሰባችን አይቀርም አሁን ላይ ምንድነው ያደረግን ያለነው አሁንስ ምንድነው ወደፊት እንዴት ነው የሚመጣው ቢልድ የምናደርገው ወደፊታችንን እንዴት እንገነባለን ይሄም አንዱ ታብሮ የሚመጣ ተያያዥ ጥያቄ ነው ያው የሰው ልጅ ከሶስቱ ወደ አይርቅም እንዳልሽው የህይወት እርከን ናቸው እነዚህ ሶስቱ የትናንት ዛሬና ነገ የምንላቸው ትናንቶቻችን ታሪኮቻችን ነገዎቻችን ተስፋዎቻችን አሁናችን ደግሞ የድርጊታችን ውጥ ነው ወይንም አካል ነውና በትናንት ውስጥ ጊዜ ሲለካ እንደውም እንደ ታሪክ እንደ ኢትዮጵያውያን ለጊዜ ቀዳሚ ለጊዜ ጥሩ ምሳሌ የሚሆን የለም ብዙዎቻችን መቅጠር በማይችሉ ብዙ ባልተማሩ ማህበረሰብ ግን ዳይሬክት በሆነ ሰዓት ሻርፕ በሆነ ደቂቃ ያውን በሚያስገርም መንገድ የጊዜ ቀመር ራሳቸውን ሃንድል አድርገው እየኖሩ ነው እንግዲህ ዛሬያችንን ራሳችንን መመዘኛዎቹ እኔ እንዴት ነኝ በጊዜ ምን ያህል እየተጠቀምኩ ነው ምንስ ተጠቅሜያለሁ ምን ፌል አድርጌያለሁ ነው ነገ ደግሞ የዛሬ ውጤት ነው ዛሬ እንዴት ሰርቻለሁ ነገን ያው ዛሬ ስለሰራነው ነው ነገን ማየት የምንችለውና ትናንትና ለምሳሌ ሀበሻና ሰዓት ይባላል እንደውም ሀበሻ ከተባለ ጊዜ እንግዲህ እንደ ቀልድ እንደ ቧልት የሚነሳባት ሀገር ናት ግን ያው ብዙዎቻችን እንደ ምሳሌነት ያነሱታል ከታሪክም አንፃር የሚኒሊክን ቀጠሮ ማንሳት እንችላለን
ማርያምን ነው ምለው ብሎ ቀን ቆርጦ ጊዜ ሰጥቶ ከወቅት ቀምሮ ሰጥቷቸው አንድም ሰው ከሰዓቱ ዘነፍ ሳይል ምንም ዘነፍ ሳይል ስኬጁል አድርጎ መጥቶ እንግዲህ ትልቅ ነገር አስቀምጦልናል። የምን ያህል የጊዜ ሀገር ነን ለሚለው ከዚህ በላይ ምን ድፍን የኢትዮጵያ ሕዝብ የጊዜን አክብሮ የሄደበት ቦታ ነው። አሁን ላይ ግን ያው ብዙዎቻችን ሀበሻ እኮ ለቀጠሮ አይሆንም፣ ሀበሻ እኮ ለጊዜ አይሆንም። ከዛም አረፍ ስንል ደግሞ ሴቶች አይሳካላቸው ምንም ጊዜያቸው 1-2 ሰዓት ቀደም አድርጋችሁ ስጡ ይባላል እና አሁናችን ትንሽ ያስፈራል። እውነትም ያው ጊዜ በሂደት አይደል የሚለካው፣ በእድሜ ልክ ውስጥም በእድሜያችን ውስጥም ጊዜ አለ አይደለ? ተወለድን በጊዜ ትምህርት እንገባለን። ሞር ከተማ ላይ ያለ ነው የሆነ የእድሜ ስኬል አለን አይደለ? ኬጂ ለመጀመር ከዚህ አመት እስከዚህ አመት፣ ከዛ በኋላ ዩኒቨርሲቲ ሃይስኩል ዩኒቨርሲቲ ይባልና የሆነ ቦታ ላይ ይቆማል የህይወታችን የጊዜያችን ልኩና ለምንድነው ያው የኑሮ ሁኔታም ላይፍ ስታይላችንም ብዙዎቹ ማለት ጊዜያቸውን እንዴት አድርገው ቢጠቀሙት ነው ሳይማሩ ውጪ ላይ የምናያቸው ጎዳና ተዳዳሪዎች አሉ፣ ነጣቂዎች አሉ። ጊዜያቸውን በምን አይነት ሂደት የሆነች ታይም የሆነች ጊዜ ላይ ሚስ ያደረጓት ነገር ናት ዛሬን ዋጋ አስከፍላ ዛጋ የምታኖራቸውና አንዳንዴ ደግሞ እንዴት አድርጎ ተብቃቃለት፣ እንዴት አድርጎ ደረሰለት፣ ምኗን ከምኗ አርጋው ነው በዚህ እድሜዋ አንዱም ሳይቀርባት የምንላቸውም ሰዎች አሉ። ያው ጊዜ ነው ሰውን የሚለካው ማለት ነው። ሰው በጊዜ ውስጥ ይለካል። እንዴት ሆኖ ነው በዚህ እድሜው እዚህ ጋር የደረሰው አቤት ብሎ እጅ ባፍ የሚያስጭንም አለ። አንድም ደግሞ ምን የሚያሳዝኑንም ተፈጥሮች አሉ። የትኛው የህይወት የጊዜ ስኬጁል የትኛው የህይወታቸው የጊዜያቸው መንገድ ነው እዚህ ጋር የጣላቸው የምንላቸውም ሰዎች አሉ። ስለ ጊዜ ስናነሳ ስለ ጊዜ ፍልስፍና፣ ስለ ጊዜ ሚስጥር፣ ስለ ጊዜ ምንነት እንረዳለን ማለት ነው። ጊዜ ከእንግዲህ በሰው ልጅ ታሪክ ውስጥ በሰው ልጆች ውስጥ በጣም ትልቅ የሚባል ተጽዕኖ አለው። ጊዜ መምህር ነው። ጊዜ ዳኛ ነው። ጊዜ ወርቅ ነው። ጊዜ ከምንም በላይ ውድ እንደሆነ ይነገረናል ማለት ነው። በህይወታችን፣ በአካባቢያችን፣ ባለንበት አካባቢ ማለት ነው። ከሰው ልጅ ደግሞ ውብ የሆነው ጊዜው መቼ ነው የሚባለው? አሁን ነው ይባላል። መቼ ነው ሲባል አሁን ነው። አሁንን የመሰለ ውብ ጊዜ የለም። አሁን የምናደርግበት፣ የምንወስንበት፣ የምናስብበት ሞመንት ነው እንላለን እና ስለ ጊዜ ከእንግዲህ ውብ መሆን ብዙ ጊዜ እንደምናነሳው በተመሳሳይ ከመጽሐፍ ቅዱስም አንጻር ከቅዱስ ቁርአንም ከፍልስፍናም ከአስተምሮም ከተለያዩ ሳይንስና ምርምሮች ጥናቶችም እንደምንረዳው እናነሳለን እና አንደኛውን እግዚአብሔር ምን ይላል በቅዱስ መጽሐፍ? ጊዜን ውብ አድርጎ ፈጠረው ይላል እና በጊዜ ውስጥ እኮ መጀመሪያ ላይ የሰው ፍጥረትን ዓለምን ሲፈጥር ጊዜን እንዴት እንደተጠቀመ እንረዳለን። በ7 ቀናቶች ውስጥ ምን እንዳደረገ እንረዳለን። ሁሉም ነገሮች ትርጉም አላቸው። ጊዜ የነገሮችን ትርጉም ይሰጣል። ጊዜ ነገሮችን ለውጥ ያመጣል እና አንድ ስርዓት ወይም ደግሞ አንድ ነገር የማይለወጥ ሲሆን ምን ይባላል? ጊዜው አብቅቶለታል ይባላል እና ምንድነው ጊዜ የሚያበቃለትም ነገር አለ። ጊዜ ደግሞ የሚያስቀጥለውም ነገር አለ። ጊዜ መለዋወጣችን ሂደት የሚያሳየን አንዱ መለኪያ ነው። እናም ጊዜም ደግሞ ሲሰጠን ተፈጥሯዊ ዑደትን የምንመዝንበትም ነው እና የጊዜ ቀመርን ለመስራት ደግሞ በጣም ብዙ አመታቶችን ብዙ ክፍለ ዘመኖችን እንደዚህ ደቂቃ፣ ሰከንድ እና ማይክሮ ሰከንድ የሚባሉትን ጨምሮ ለማጥናት ብዙ የተሄደበት መንገድ አለ በሳይንስና ምርምሩ። እነሱ ሜሪያንን አንስተናል መጀመሪያ ላይ ስናነሳ። እንደኛ ደግሞ ሀገርም ደግሞ ሊቃውንቶችን እናነሳለን። በጣም የተማሩ እስካሁንም ድረስ በአስትሮሎጂ ዘርፍ በተለይ እውቅና እንደተሰጣቸውም ጭምር ናሳ ድረስ ሄደው እነ ዶክተር ሮዳስ ሲያነሱ እንሰማለን ማለት ነው። ስለ ጊዜ ስናነሳ እኔ አባቶቻችን ሊቃውንቶቻችን በጣም ማስታወስ ፈልጋለሁ። ደግሞ ማንኛውም ኢትዮጵያዊ ስለ ጊዜ ቀመር ሲነሳ ሊቃውንታት አባቶችን አያቶችን ማሰብ አይሳነውም ብዬ አስባለሁ እና እኔውም ስለ ጊዜ ሲነሳ ከማንም ዓለም በላይ የተረዳው ጊዜ የኛ አባቶች ይመስሉኛል፣ የኛ አያቶች ቀደምቶቻችን ይመስለኛል። እስኪ እንትናችንን ተመልከቺ።
የጊዜ አቆጣጠራችን ቀመር ስትመለከቺ ከፈረንጆቹ እኛ ቢሃይንድ እንሆናለን እንቀራለን ወደኋላ እንቀራለን በ7 ዓመታት ማለት ነው። እና እነሱ ይሄንን ያደረግንበትን ምክንያት አስቢ ማለትም ይሄንን ይዘሽ ራሱ ማስቀጠል መቻል በጣም ትልቅ ጥበብ ነው። እነሱ ኢቭን እስካሁንም ድረስ የኢትዮጵያን ካላንደር ለመመራመር ልክ ነው ብለው የማሰብ ጥርጣሬ ውስጥም እንደሚገቡ ተመራማሪዎች ያነሳሉ ማለት ነው። ስለ ጊዜ ደግሞ እኮ አይተሽ ከሆነ ጊዜ ፈራጅ ነው፣ ጊዜ ዳኛ ነው እንላለን። ዘፈኖችም ኢቭን ይዘፈኑለታል ስለ ጊዜ። ጊዜ በጣም ብዙ ነገር ነው ለሰው ልጅ በተለይ። አዎ ልክ እንደዛ ነው። በመጽሐፍ ቅዱስ ላይ አንድ ቆንጆ ታሪክ አለ። ኢየሱስ ክርስቶስን እየጠበቁት ነበር 10 ሆነው ሻማና ጧፍ ይዘው እና ጊዜያቸውን የተጠቀሙ 5ቱ ከሱ ጋር ተቀላቀሉ። በጊዜያቸው ደግሞ ያሾፉ ወይንም ጊዜያቸውን በአግባቡ ያልተጠቀሙ ደግሞ 5ቱ በጊዜያቸው የተጠቀሙትን እያዩ ወደኋላ ቀሩ ማለት ነው። እኩል ቦታ ላይ ተገኝተው ግን ጊዜያቸውን እነሱ በመተኛት ባለማሟለት ወደ ቦታቸው ሳይደርሱ ከነሱ ደግሞ 5ቱ ደግሞ ጊዜያቸውን በአግባቡ ተጠቅመው በቦታቸው ተገኝተው ወደ ቦታቸው እንደደረሱ እናያለን። እና ያው ጊዜ ፈራጅ ነው የምንለው ወይም አሸጋጋሪ ነው የምንለው በወቅቱና በሰዓቱ ሲሆን ነው። ትንሽ ቆይቼ ደርሼ ስመለስ የምንላቸው ነገሮች የሉም ጊዜዎች ላይ ጊዜ ምክንያቱም አንመልሰውም ያለን አሁን ስለሆነ አሁን ላይ ደግሞ ልክ እንደ አሁን ሆነን ነው የምንሰራው። በኋላ የኛ አይደለችም፣ የበፊቱም የኛ አይደለም፣ ወይ የሚመጣው የኛ አይደለም። እኛ የአሁን ነን እና ጊዜ የአሁን ዳኛ ነው። ጊዜ የአሁን ፈራጅ ነው እና ለዛ ነው ሰው በጊዜው ተጠቅሞ በሚሰራው ልክ ይመዘናል። ሰው ጊዜ ራሱ ዳኛ ያደርገዋል፣ ራሱ ይፈርደዋል፣ ራሱ ሰክሰስ ላይ ያስደርሰዋል። እና ጊዜን እንዳልሽው እንደ ሀገር ከኛ በላይ የሚያውቀው ያለ አይመስለኝም። ጊዜያችንን ተጠቅመናል ወይ? አሁን ሰርቫይቭ እያደረግንበት ነው ወይ? ጥሩ ነን። የያዝነውን አልለቀቅንም። የምንጠቀመው ብዙ ነገሮቻችን የውርስ ነው። ጊዜያችን ግን የራሳችን መሆኑ ራሱ በጣም ጥሩ ነው እና እኔ በጣም ይገርመኛል። ሰዓት ሳያውቁ 1-2 ቁጥር ሳያውቁ ፀሐይ አይተው ሰዓቱን ፐርፌክት የሚናገሩ ቅዳሴ ሰዓትን የማያሳርፉ አዛንን ሸረፍ የማያደርጉ ከየት አምጥተውት ነው? እንዴት እኩል ሆኑ? እንዴት አንድ ሀገር ላይ ተመሳሳይ ሰዓት ተመሳሳይ ቦታ እኩል ነገር እንዴት በዚህ ሰዓት ሆነ ስትይ በጣም ያስገርማል። አንዳንዴ እኛ እኮ እኩል እየቆጠርን ደቂቃዎች እንሸዋወዳለን እና በተመሳሳይ ሰዓት በተመሳሳይ ደቂቃ ግን የተለያየ ቦታ ላይ ሻርፕ የምንሆነው እኛ ብቻ ይመስለኛል እንዲያውም ሳስበውና በጣም የምናስገርም ጊዜዎቻችን አቆጣጠሮቻችን ሰርቭ የምናደርግበት መንገድ እንደ ሀገር ያስገርማሉና ግን ታሪክ ብቻ ሆኖ እንዳይቀር እንደዚህ ነን ብለን ለከወሬ የዘለለ እንዳይሆን አሁን ላይ እያደረግን ያለነው ነገሮች ያስፈራሉ። የእውነትም ያስፈራሉ። ምክንያቱም ሰው በትንሽ ነው የሚለካው፣ በራሳችን ነው የምንለካው። ማለት ነገን የምናወርሰው ዛሬ እኛ አይደለን። ዛሬ እንዴት ነው የጊዜ አጠቃቀማችን? እንዴት ነው ዴይሊ ሩቲናችን? እንዴት ነው ስራ ስንገባ፣ ከስራ ስንመጣ፣ ለምግባችን የምንሰጣቸው ሰዓቶች አለ አይደል? ምሳ ሰዓት ተብለን የምንሰጣቸው እቺ የምሳ ሰዓታችን እቺ እየተሸራረፈች 1-2-3 ደቂቃ እያለን ነው ወደ 1 ቀን 2 ቀን እያለ ወደ ጊዜዎች ከፍ ወዳሉ ጊዜዎች መሄዱትና እኛ ለጊዜ ታማኝ ነን ወይ ነው ጥያቄው። እኛ ለጊዜ ታማኝ ነን ወይ? ያው እሱ ህይወታችን ነው የሚያሳየው። እኛ ሳንታመን ነገ ምን እንጠብቃለን? ሰው ዛሬ ያላስቀመጠውን ነገ አያገኘውም እና ትናንት በጣም ውብ ነበርን በጊዜ ዙሪያ ላይ፣ ዛሬ ጥሩ ነን። ነገ ደግሞ ይበልጥ ጥሩ ለማድረግ ዛሬ መስራት ያለብን ራሳችን ላይ ነው ብዬ አምናለሁ። አዎ አንድ ጄኔሬሽን ወደ ሌላኛው ጄኔሬሽን ሙቭ ሲያደርግ ሲሸጋገር የሚመጣ ለውጥ አለ። አንድ የሰው ልጅም እንደመሆን የሰው ልጅ ተለዋጭም ባህሪ እንዳለው ሁሉ አለ። አሁን እኮ ሀበሻ ሰዓት አያከብርም። ለሰዓት ያለው
አመለካከት ዝቅ ያለ ነው የምንባለው። በዓለም ደረጃ እየታወቅን ያለበት ደግሞ ሰዓትን እንደማናከብር ነው። ሰዓትን እንደምናከብር እና ለሰዓት ምን ያክል ስለ ሰዓታት ስለ ማይክሮ ሰከንዳት ጭምር ያለንን ዋጋ እና እውቀት ቢያውቁ እንደዛ አይሉንም ብዬ ገነዘባለሁ። ቅድም እንዳልሽው አዛን ሲያደርግ ሙስሊሙ ክርስቲያኑ ቅዳሴ ስርዓቱን ሲያደርግ ጸሎት ጊዜውን ሲያደርስ እና ምንም ሰዓት አይሸራረፍበትም እና ምንድነው ከዚህ የምንረዳው ምን ያክል ለጊዜ ዋጋ እንዳለን ነው። የሆነ ጊዜ ጀነሬሽን ይመጣና ዝቅ ያደርገዋል ያንን ቫልዩ። ከዛ ደግሞ የሆነ ጊዜ ይመጣና ጀነሬሽን ያን ነገር ከፍ አድርጎ አጉልቶ ያሳያል። አሁን ከዚህ በኋላ ያለው ጀነሬሽን ስለ ጊዜ በደንብ የሚረዳበት ነው ብዬ አስባለሁኝ። ዘመነ ቴክኖሎጂው መጣ። ጊዜውን በአግባቡ ለመጠቀም የሚታትር ወጣት የምናይበት ጊዜ ነው። አብዛኛውን ጊዜ አይተሽ ከሆነ ወጣቶች በጊዜያቸው የሚፈልጉትን ነገር ሲያደርጉ እናያለን። ንግዱንም፣ ቴክኖሎጂንም፣ ስራውንም ብዙ የሚፈልገውን ነገር በሰዓቱ ሲከውን እንመለከታለን። ያ ደስ የሚል ፕሮግረስ ነው ብዬ አስባለሁ። እንደ ሀገር ጊዜ ለሀገር በጣም ይጠቅማል። እድገታችን የምናሳይበትን ጊዜ ማዘግየት እንዳይሆን አሁን ላይ ያለው ጀነሬሽን አሪፍ እየተራመደ ነው ብዬ አምናለሁ። ከዛ ምንድነው ከጊዜ ጋር ተያይዞ ላነሳው የምወደው ብዙ ጊዜ ዛሬ ጊዜው እንዴት ይሮጣል እንላለን። ስለ ጊዜ መሮጥና መዘግየት ስናስብ አሁን ብዙዎቻችን የምንስማማበት ይመስለኛል። እሁድ ረጅም ቀን ነው እንላለን። ሰኞ በጣም በቃ የምንጠላው ቀን ነው እንላለን እና እነዛን ቀናቶች በጠላን ቁጥር ጊዜያችንን እያባከንን እየጠላ ነው የምናሳልፈውን ጊዜ እየጠላ ነው እንደሆነ አስባለሁ። እና ጊዜ ከምን አንጻር ነው ይሮጣል የሚባለው? የድሮ ጊዜ አይሮጥም ነበር እንደዚህ፣ የአሁን ጊዜ ግን ይሮጣል እንላለን። እንዴት ማለትም የጊዜውን መሮጥና የድሮ ጊዜ መዘግየቱን እንዴት እንለካለን ብለሽ ተጠይቂያለሽ። ያን ሰዓት ምላሹ ምንድነው የሚሆነው? በዛ ሰዓት የሚጠቀሙት፣ የሚሰሩት፣ የሚከውኑት ነገር እንዳሁኑ ቴክኖሎጂ አልነበረም። ስራቸውን የሚከውኑት ቀስ ብለው ሁሉንም በእንትኑ ባህልም ከመሆኑ አንጻር እንዳሁን ሲቪላይዝድም አለመሆን፣ ሞደርናይዝድ አለመሆኑ አለና አሁን ላይ ጊዜ ሮጠ የምንለው ማይክሮ ሰከንዱንም ሰዓቱንም እያየን እየሰራን ወደዛ ስለሚያልፍብን ነው እንጂ የጊዜ ቀመሩ የድሮ ዘግይት ብሎ የአሁኑ ፈጠን ብሎ ስለተሰራም አይደለም ነው። ለምሳሌ ብዙ ሰው እንዳልሽው እሁድ በጣም ይረዝምበታል እና እሁድ በባህሪው የስራ ቀን አይደለም ለብዙዎቻችን የእረፍት ቀኖቻችን ስለሆኑ ከሰኞ እስከ ቅዳሜ ሲሰራ የነበረ ሲንቀሳቀስ የነበረ ሰውነታችን ራሱን ቢዚ የሚያደርግበት ነገር አይኖርም። ሰኞ ላይ ጠዋት ተነስተን ስራ ስንሄድ ይሄ የእንቅስቃሴ ቀኖች ስለሆኑ እጥር ይላሉ። ምክንያቱም እኛ ለማረፍ አይምሯችን ሬዲ ስለሆነ ይሄ ሁላችንንም አይደለም። አንዳንድ ሰው ደግሞ እሑድ ይላል፣ አጠረች እኮ የእረፍት ቀኔ ናት ጥፍጥ እንዳለች ምናምን ይላል እና ሰኞ ያው ቢዚ የምንሆንበት የወከባ ቀን ስለሆነ ይሄ ጠዋት ተነስተን ወደ ስራ የምንሄድበት፣ እሑድን ከራሳችን ጋር ጊዜ ሰተን ይሄ አለ አይደል እንደ ውሏችን ነው ጊዜያችን የሚያጥረው። የስራ ሰው ሁሌም ለሱ ጊዜዎች አጭር ናቸው። ምን እያደረኩ ለዋል የማይል ሰው ለሱ አንድ ቀን እንዲያውም በቂ አይደለም። ግን ያው ይሄ ማረፍ የለመደ ጭንቅላት ደግሞ አንድ ደቂቃውም ሰዓት ነው የሚሆንበት። ለምሳሌ እኮ የሆነን ሰው እየጠበቀ 30 ደቂቃ ይልና ከ20 ደቂቃ 30 ደቂቃ ሳይሞላ በ20 ደቂቃ ቢመጣ እንኳን የሚጠብቀው ሰው 1 ሰዓት ሆኖ ነው የሚታየው። ለምን? እየሰራ ሳይሆን እየጠበቀ ስላለ ማለት ነው። የሚመጣው ሰው ግን ገና ነው። ምክንያቱም እንቅስቃሴ ውስጥ ያለው እሱ ስለሆነ ማለት ነው። እና ጊዜ በማድረግና በእንቅስቃሴና በሂደት በድርጊት የሚወሰን ነገር ስለሆነ ጊዜ እንደ ባለቤቱ ነው ወርቅ የሚያደርገው፣ ባለቤቱ ደግሞ አመድም ያደርገዋል ማለት ነው። እና የሰው ልጅ በጊዜው ነው የሚለካው። ጊዜ ደግሞ ዳኛ ነው ብለናል። አዎ ምንድነው ጊዜ ክብር ስንሰጠው ያስከብረናል። ጊዜ እኮ ይጥላል አይደለ? ጊዜ ያነሳል ይባላል። ምንድነው የምንባለው? እንደ ቤተሰብም ደግሞ ፋሚሊ ምን ይለናል? በጊዜ ተጠቀም አንተ ልጅ፣ በጊዜሽ ተጠቀሚ አንቺ ልጅ የሚባል ነገር አለ። እነሱ የጊዜ ማይክሮ ሰከንዱ ምናምን ተረድተውት አይደለም፣ ግን ጊዜ በሰዓቱ በጊዜው ያልሆነ ነገር ውብ እንዳልሆነ ያውቃሉ። አንድ ሴት ለምሳሌ ስንመለከት በ45 ዓመቷ ተነስታ ልውለድ ብትል አለመውለድ ላትችል ትችላለች እና ግን ነገር ግን ያቺ ሴት በጊዜዋ አግብታ ብትወልድ ኖሮ
መውለድ እንደምትችል እሷም ታውቃለች። ጊዜውም ይፈቅድላት ነበር ማለት ነው። እና ምንድነው ሁሉም ነገር በጊዜው እስካልሆነ ድረስ ውበቱ እንደነበረ እንደ በፊቱ በጊዜው እንደሆነው ሰዓት ላይሆን ይችላል። ሁሉም ነገር ውብ የሚሆነው በጊዜው ሲሆን ነው። ጊዜ በሰዓቱ ያልፈቀደላቸው ሞመንቶች እንመለከታለን። ሁሉም በጊዜው ውብ ነው፣ ጊዜ ለሁሉም እንላለን እና ለሁሉም ነገር ጊዜ አለው። ያለ ጊዜው የማይሆኑ ነገሮችም ደግሞ ሆነው ስናገኛቸው ወይ መጥፊያ ናቸው ወይ ደግሞ ቅር የሚያሰኙ ነገሮች ተፈጥረው እንዲያልፉ ምክንያቶች ናቸው ማለት ነው። ስለ ጊዜ ብዙ የተባሉ ስለ ጊዜ ወደፊትም ባለፈውም በፓስታችንም ብዙ ጥናትና ምርምሮች ብዙ ነገሮች አሉ። አሁን የዓለም ከተፈጠረች ስንት ዓመቷ ነው የሚባል እንትኖች አሉ፣ ጥናትና ምርምሮች አሉ። ሚሊየንስ የሆኑ አጽሞችን ስታይ ምናምን ነገር ቅሪተ አካላቶች ተመራምሮ እንደዚህ ሚሊየንስ ነው አመት ሲነግሩሽ እኛ ያለነው 2000 ዘመን ላይ አይደለ እንዴ? እንዴት ሚሊየን ሊሆን ይችላል እድሜያቸው ምናምን ብሎ ጥያቄ እናነሳለን ስንማር። እነዚህን ጥያቄዎች ደግሞ ሳይንሱም በአስትሮሎጂውም በስነ ፈለክ የሚባለው ምርምር ውስጥ በደንብ ተጽፈው ተቀምጠው እናገኛቸዋለን። ይህ በጣም ሰፋ ያለ ማብራሪያ መረጃ የሚጠይቅም ስለሆነ እኛ እንዲሁ አንስተን ከላይ የምናልፈው ጉዳይ ይሆናል ማለት ነው። ስለ ጊዜ ብዙ ልንል እንችላለን። ጊዜ ዳኛ ነው። ዛሬ እኛና እናንተን ያገናኘን ጊዜ ነው። ጊዜ በጣም ትልቅ ስጦታ ነው ከአምላክ የተሰጠን እየተቻለን ውበቱን እንድናቅ ደግሞ በእንቅስቃሴያችን ውስጥ እንድንለካው ጊዜ በነዛ ውስጥ የሚያልፍ ይሆናል። እኛ ግን ጊዜው ሲያልፍ ያለፈን ጊዜ እኮ አንዳንዴ አንመልስም አይደለ? ጊዜ ይሄዳል፣ ይሮጣል። የኛን እንትን አይጠብቅም። የኛን እንቅስቃሴ ፍቃድ አይጠብቅም። ልናስቆመው የማንችለው ነገር ምንድነው? ጊዜ ነው። ስለ ጊዜ እንደተባባልነው ነው። ጊዜ የመኖር የሰው ልጅ መለኪያው ነው። አሁን ላይ ምን እያደረግን ነው፣ ነገስ ምን እንሆናለን፣ ትናንት ምን እያደረግን ነበረ የሚለውን የሚያሳይ ነው። ጊዜ አሁን ስለሆነ አሁናችን ምንድነው፣ አሁንስ ምን እያደረግን ነው፣ ዛሬን ያስቀመጥነው በዚች ጊዜ ውስጥ ያቋጨናት ነገር ነው ነገ የምንፈትላትና ጊዜያችንን እንደተሰጠን አድርገን ውብ አድርገን ድንቅ አድርገን እንኑረው፣ እንጠቀምበት። በተለይ ወጣቶች እቺ ጊዜዎች የሆነች ሰዓት አለችን። ያቺ ሰዓት ሰውነታችንም አይምሯችንም ምንቅትክት ብለን ኢነርጂ ፍሬሽ ምንሆንባት ታይም አለች እና ያችን ጊዜ እንዳናጣት ልባችንን ገዝተን በጊዜያችን ልክ ለክተን ሰው አቅማችንን ሞራላችንን በጊዜው ልክ እንጠቀምበት። የትኛውም ሰዓት ከሄደ አይመለስም። ያለን አሁን ነው። አሁናችንን ውብ እናድርገው። ለዛሬ ርዕሳችን ይሄን ነበረ። ከጊዜ ጋር ተያይዞ ደግሞ የሰው ልጆች ካደረጓቸው ጥናትና ምርምር ስለ ጊዜ ደግሞ ፍልስፍና ከተደረገባቸው ነገሮች ብዙ ነገሮች አሉ። ዘፈንም ተዘፍኗል ብለናል። እንደዛውም ፊልም ላይ የምናያቸው አሉ። ታይም ትራቭል፣ ጊዜን ቀድሞ መሄድ፣ ከዛ ደግሞ ከጊዜ አሁን ካለበት ጊዜ ደግሞ ወደ ኋላ ሄዶ ማየት መቻል ምናምን እና ከነዚህ ጋር የተያያዙ ደግሞ ጥበቦችም ስለ ጊዜን ተመራምሮ ማግኘት፣ ጊዜን ሄዶ ወደ ኋላ መቃኘት፣ ጊዜን ወደፊት ሄዶ ማየት መቻል፣ እንደነዚህ አይነት ጥበቦች አሉ በሰው ልጆች ታሪክ በፊልሞችም እናያለን ማለት ነው። ስለ ጊዜ ካነሳን ብዙ ነገር እንላለን። ዛሬ እኛንም እናንተንም ጊዜ ያገናኝቶናል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብረን እንዝለቅ፣ ጊዜያችንን እንጠቀም። ጊዜ ውዱ ስጦታችን ነው ከፈጣሪ የተሰጠን እንላለን። አብራችሁን ስለምትሆኑ ቤተሰብ ስለሆናችሁ ደግሞ እጅግ እናመሰግናለን።